እስኪ ወደ ወሬዎቻችን እንሂድ ምክንያቱም 4 ሰዓት ሆኗልና መጀመሪያው ወሬ መጣው ነው ያለበት እኔ ያራይ ሰርጎ ወሬ አጓጓኝ እንዳጓጓሽ ነው ለምንድን ነው አንድ የሆነ ሶሻል ሚዲያ ላይ አዲሷ መኪና V6 ለሽምግልና ተጭና ሄዳ ስትሰጥ ያየሁኝ ነበር አንኩ ጥሩ ሰዓት ነው በተለይ ላንቺ ለአንተ መቆየት ደጉ መሰንበት ደጉ በV6 ነው ሽምግልና የኛው እንዴ ያርግልኝ አዎ ያርግላት V8 ነው V6 V8 ያርገው 8 እኮ ቆየ እንጂ 6 ያነሰ ሲመጣ እኮ ነው እንደ ኮንስትራክሽን ፈቃድ እኮ ነው 6 እኮ 8 7 አይ 4 ላይ ወላ ልደርስ ለታፈቀነ እሱ እኮ ወይ የሚፈልግ የለም ዘይሞ ደግሞ ወደ ሮዛ ላይ ነው ያለው ታው እንጂ ያለችው ሰማ 8ማ አሁንም አለ 8 6 አው 4ን እየጠበቁ አየሽ ይኸውልሽ ስትመርጪ እኮ ነው መጨረሻ ላይ የምትመረጪው ታይ አባዬ በቃ V6 ላይ ወስኛለሁ ብቻ V ኑርበት እንጂ ምንም ነገር ቢሆን V4 ይሁን እንዴ አዲስ ሞዴል እንጠብቅ V VV ቮልቮስ ቢሆን ይህ እንኳን የከተማችን አነጋጋሪ ሰርግ ለየት ያለ ወሬ ነው የዛሬ ወሬ ነው አሁን የከተማችን አነጋጋሪ ሰርግ ሲባል ዋጋ ምናምን ጠብቃችሁ ሊሆን ይችላል እኔም እንደዛ ነበር የጠበቅኩት እኮ ለዛ ነው V6 ትዛለኝ እሺ ርዕሱ ሙሉ ላርገው የከተማችን አነጋጋሪ ሰርግ ሙሽራዋ የሰርጓ ቀን ቀረች አስገራሚ ሴቷ ሙሽራ ምን አርጓት እንግዲህ ሙሉ ዝርዝሩን ያው ቢኒ ይዞት መጥቷል እንደውም አንዳንዴ እንዲህ አይነት ወሬዎች የሚወጡት ያው ቀብድ ተከፋያፍ የለ በዚህ በኩል ዲጂ አለ በዚህ ዲኮር አለ በዚህ ምግብ አለ ስለዚህ ታዳሚው እንኳን ዝም ቢል እነዚህ ተቋማት ዝም አይሉ ታዳሚው ራሱ ዛሬ ነበር ሰርጉ አይደል ዛሬ ነበረ የተዋወቁት ከአመታት በፊት እንደሆኑ ነው መረጃዎች የሚጠቁሙት እሱ ውጪ ነበረ እዚህ እንዳልነበረ ነው መረጃዎች ሎንግ ዲስታንስ ነው እንግዲህ ሰርጉ ግን ይደገሳል ተብሎ የታሰበው ከወራቶች በፊት ነው ለኛ መረጃዎችን እንደዚሁ ሙዚቃ የሚሰሩት ከወር በፊት ነው ቀብድ የተቀበሉት ያ ማለት ከወራት በፊት ሰርጉ እንደሚኖር ታውቋል ማለት ነው ለክትፎ ቤት በመረጃው መሰረት ለበቀለች ክትፎ 450 ሺህ ብር ተከፍሎ እንግዲህ ክትፎ በቀኑ ክትፎ ለማድረስ አላሁን ክትፎ አይደለም ዋናው ለምን አታሰው ጓጉቶ የለዋን ክትፎ ላይ ለምን ትሄዳለህ አንተ ከክትፎ ለምን ጀመርክ ምርጥ ክትፎ ይሰራል አይደል እንዴው ለምን ከክትፎ ጀመርክ አንተ አሁን ወሬውን ረሳ ነው ክትፎ ሲባል 450 ሺህ ብር የክትፎ እሺ ዲኮርም ተሰርቶ ነበረ ከትላንት ጀምሮ በደም ፏ ብሎ ነበረ እንደምትመለከተው ይሄ ከጀርባ የምትመለከቱት የሙሽራውና የሙሽራው መቀመጫ ነው የሚዜዎቹ ተነስቶ መጨረሻ ላይ እንደማሳያ እንደው ለፎቶ ብንነሳ ብሎ ነው ዲጄው እሱ ነው የነበረው በነገራችን ላይ ትልቅ ሰርግ ነው የሚያስብለው በዲጄ ብቻ አልነበረም ባንድም ነበረ ባህላዊ ባንድም የነበረው እንግዲህ ሳይሰሩ ሄዱ አው እንግዲህ ይሄ እነሱ ከሄዱ በኋላ ነው እነሱም ባህላዊ እንግዲህ ሁሉ ነገር ተስተካክሎ ነበር ሁሉ ነገር ተስተካክሎ በደም ተስተካክሎ ታዳሚ አልመጣም ገና ታዳሚ ሊመጣ ሲል ጧት አካባቢ ረፋድ አካባቢ ያው እንግዲህ ብዙ ጊዜ ምሳ ሰዓት ሲሆን ከሰዓት አይደል ከ8 ከ9 በኋላ አይደል አርፍዶ አይደል ሰርግ ሲሆን በኢትዮጵያ እንግዲህ ባህልም በለው ብቻ መሰረት የሚመጣው ሙሽራ ቀስ ብሎ ነው የሚመጣው በለፎቶ ለምን መናፈሻ ይሄዳሉ እንደዚህ ከዛ በኋላ እንግዲህ ይሄ ኮንፍሊክት የጀመረው የዚህኑ ቀን አልነበረም ከቀናቶቹ የሁለቱ የሙሽሮቹ ግጭት ሙሽሪት ባለቤቷ አሁን ታገባ ያለውን ባለቤቷን ወይ ምጮኛዋን እንበል መመርመር አለብን የሚል ጥያቄ አንስታለች አሪፍ ጥያቄ እኮ ነው ግን ጊዜው ታይሚንግ ሰዓቱ ነው ወይ የሚለው ነው ልክ ጥያቄ ነው ከዛ በኋላ ሽማግሌዎች እንደሄዱ ሰምተን ነበረ ጧት ነገሮችን ለማለ ሳለስ በኋላ ግን አይ ቲንክ ጊዜው ሄደ መሰለኝ በባልና ሊጋቡ ባሉት እጮኝ ሁለት
እጮኛ ማቾች መካከል ይሄ ኮንፍሊክቱ በደንብ ከረረ እና ያቺ ገመድ ስልል ብላ ተበጠሰች። ስለዚህ ዝግጅቱን ያዘጋጁት በተለይ ባልየው በቃ ምንም ነገር የለም ከዚህ በኋላ አያስፈልግም ብሎ አልመረመረም ባይወስ ነው እሷ እንግዲህ እንመርመር ኤግዛክትሊ የሱን ሐሳብ አልወሰድም እንግዲህ አላገኘነውም አልመረመርም አለ ይሆን ወይም ደግሞ ግን እንመርመር ነው እንትኑ እንመርመር ነው ዋናው ነገር መነሻው እንመርመር ነበረ። ከዛ በኋላ ይሄ ነገር በትክክል እንግዲህ አልተሳካም። ከዛ ሁሉም ነገር ተነቃቀለ። እንግዲህ መጨረሻ ላይ የቀረው የሙሽራውና የሙሽሪት ስለዚህ ዲጄው ለመታሰቢያ ፎቶ ተነስቶ ዲጄው ለመታሰቢያ ፎቶ ተነስቶ እንደዚህ አይነት ግጭቶች በጣም የሚቀሉት መጀመሪያ ሽምግልና ሲላክ በእኛ በባህላችን ራሱ እኮ ይጠየቃል። ምንድነው የሚሰራው ምናምን ከተባለ በኋላ ተመርምረዋል ወይ አግብቷል ወይ ልጆች አሉት ወይ ብዙ ጥያቄዎች እንደውም አንድ የሰማሁት አንዳንዴ እኮ እንደዚህ አይነት ቦታ ላይ ገልብጦ የሚናገሩ ሰዎች አሉና ሰውየው አግብቶ ፈቷል 2 እና 5 ልጅ አለው 5 ልጅ አለው 3ኛ ሃትሪክ ሊሰራ ነው የተላኩት እና ያው አለመነጋገር አንዳንዴ እንዲህ አይነት ነገሮችን አስቀድሞ ለሽማግሌዎች ቢነገር ያን ጥያቄ ይዘሉታል። አግብቶ ነበር ወይ ምናምን አሉ። እዛ ቦታ ላይ ደግሞ አንደኛው በጣም ደነገጠ። አላገባም ቢል ውሸት ሊሆን ነው ያለው አማራጭ ካሁን በፊት አግብቶ ነበረ ምናምን አለ። ለሽማግሌዎች ደግሞ እንዴት ተብሎ ከባድ ነው ተሻለ። ከዛ ግን አንደኛው ፈጣን ጭንቅላት ያለው እንግዲህ ያው የሥራ ልምድ እንደሚባለው ሁሉ ጋብቻ የለመደ ነው ህይወት አጋጣሚ ሆኖ ካሁን በፊት አልተሳካለትም። አሁን ግን ያው እግዚአብሔር የፈቀደውን ሰጥቶታል አለ። ልምድ ያለው ደስ ይላል። ምን ይበልጣል እና አንዳንዴ ልክ የሥራው 0 ዓመት የሥራ ልምድ አንፈልግም እንደሚባለው በጋብቻውም ተመሳሳይ ነገር ነው ማለት ምንም ዓለም ይሄኛው ደግሞ ሪቨርስ ነው 0 መሆኑን የሚፈልገው እና አስቀድሞ ቢነጋገሩ ለምሳሌ አሁን መመርመሩም ምኑም ይሄ ብቻ ከሆነ ምክንያቱ ብዬ እንግዲህ ይሄንን ለመፍረድ የሁለቱንም ሳይድ መስማት ይኖርብናል። ግን የወራቶች ጊዜ ካላቸው ለወራቶች የቆየ የድግስ ሐሳብ ካላቸው መጀመሪያ ድግሱ ሳይሆን የሚቀድመው የነሱ የግል ህይወታቸው ነው። ስለዚህ ሙሽሪትም ይሄንን ጥያቄ ማንሳት የነበረባት ቀድማ ነበር። ለወራት ጊዜ ከነበራቸው እንደዚህ አይነት ነገር ሲሪየስ ነገር ነው። ሳታነሳ ትቀራለች ብለህ ነው በሆኑ መንከባለሎች ምናምኖች መጥቶ ሊሆን ይችላል እንጂ እስኪደርስ ድረስ ዝም አለችው ነው። ግን ቢደረግ ብዬ የማስበው ሰርጉ ተደግሶ በቃ እስክንመረመር ድረስ አንተን በቤትህ እኔም በቤቴ ቢሆን ጥሩ ነበረ። ድግሱ እንትን ካለ ግን ታዳሚ አልመጣም ወይ? እንዴት አወቀ ታዳሚው? እንዴት ቀረ? ያው ይነገራል። ከዛ በቃ ቀርቷል ተብሎ ይደዋወላል። የመጣም ይኖራል እኮ ከዛ በኋላ ከሰዓት ያልሰማ ይመጣም ይኖራል። አሁን መጨረሻ ላይ እንደውም ሌሎች ፎቶዎች ክትፎ አራሳይ ፎራታው ታው ግን ይመጣል ክትፎ አለ ምግቡን በልተው ጨፍራው እዛ አካባቢ እየተደዋወልክ ከእንትና ጋር ተጣላ እንዴ እና ድግሱን ተዋቹት ለምትልሽ ካልተዋቹት አትመጡም ክትፎ አለ 450 በእናታችሁ አትሳቁተው። አይ ለበጎ ነው ባይዘይ እንዴት ለበጎ ነው? ኖ አሁን ተጋብቶ አንድ ቤት ውስጥ ኖሮ የማይሆን ነገር ላይ ከሚኬድ ወይ ኢቭን ምርመራውም ከሆነ ኢሹ የነበረው የሆነ ህይወት ሪስክ ውስጥ ከሚገባ ድግሱ ቢቀር ገደል ይግባ ድግሱ ከፈለገ ለበጎ ነው ብዬ ነው የማስበው። መጥፎ አይደለም። ግን እንግዲህ የሁለቱም ሳይድ በደንብ ደግሞ አለመን ብንሰማው አሪፍ ነው። ግን ልክ አሁን እኛ እንዳሰብነው አይነት ከሆነ ሐሳቡ ሁለቱም ጋር ክፍተት አለ አይደል? እሱ አልመረመረም ከሆነ የሆነ ነገር ይኖራል። እሷ ደግሞ መጠርጠር ነው። ምናልባት አሁን ምንድነው መመርመር የሚለውን አምነን በቃ እንደ ምክንያት ከተቀበልን እሷም ቢሆን አንድ ቀን እስኪቀረው ድረስ መጠበቅ የለበትም። ምርመራው ለምሳሌ በእኛም ህይወት ውስጥ ነበረ። አስቀድመ ተመርምረ ከሽማግሌዎች ጋር እንደውም በፊት ይላክ ነበር እኮ እሱ እኮ ነው ያልኩት። አሁንም በተለያዩ እምነቶች በቤተ ክርስቲያን ከሆነ እኮ ይቀበላሉ የምርመራ ወረቀት። ግን ይሄ መቼ መሰለህ ሁለቱም አንድ ላይ ሄደው የእሷም ጠያቄ ብቻ ሳይሆን እኮ
እሷም ተጠያቂ ነች ማለት እንመርመር ነው ደግሞ ጥያቄው እንመርመርም አይደለም ግን ከመጀመሪያ የጀመረ አይደለም ብዬ ነው የማስበው ለመሰለ አይ አልመረመርም የሚለው ሰርግ እስከማሰረዝ ድረስ የሚደርስ መረመራለው አልመረመርም ጉዳይ ከሆነ የሆኑ መጓተቶች ነበሩ ማለት ነው ወይ ነገ ቆይ አሁን ወይ ምናምን የተባለ ተጓቶ መጨረሻ ላይ ምንም እሺ ልትል ትችላለች የሚል አይነት ነገርም ሊኖር ይችል ይሆናል ብዬ ገምታለሁ ያው እንግዲህ ቀብድ የተሰጣቸውና ሙሉ ስራውን መስራት ያልቻሉ ግን በጣም አዝነው ለመታሰቢያ ፎቶ ተነስተው በዲኮሩ ወደ ቤታቸው ሄደዋል በዚህ ዜና ውስጥ እንግዲህ ሐሳቡ እኮ ይሄ ነው እውነታው ይሄ ነበር የሚለን አካል ካለ ደግሞ ቢያገኘን ወሬው ሙሉውን ነበር ለማግኘት ጥረት እያደረግን ነበር ያቆረፉ አካላትን ማናገር በጣም ከባድ ነው ስምም ያልተጠቀሰው ለዛ ነው ግን ከእንደዚህ አይነት አጋጣሚዎች ሌሎች ምን ይማሩ ከመጋባት በፊት መገባባት እንግዲህ አሁን እህታችን የፈለገ ነገር ይምጣ እንጂ እንዲህ አይነት ስህተቶችን እንዲህ አይነት ነገሮች እንዳያጋጥማት ብላ ነው አይደለ እስካሁን የቆየችው አይደል በጣም እኔ በነገራችን ላይ እንደዚህ አይነት ነገር በጣም ስትሪክት ነኝ የሚቀረው ነገር ሁሉ ሊቀር ይችላል ምክንያቱም የነገ ህይወትህን ነው አብረህ መኖርህን ነው እንትን የምትለው ስለዚህ ሙሉ ፊውቸርክ ነው ከዚህ ቀጥሎ የሚሆን ልክ ጋብቻ ከሚለው ቀጥሎ ያለው ሙሉ የወደፊት ህይወትህ ነው ስለዚህ እቺ ጋብቻ የምትለው ነገርን ከመወሰን በፊት የነገ ሙሉ ህይወትህን አስበህ በጣም ፒኪ መሆን አለብህ ነገ ወጥተው ሚዲያ ላይ እንደው የቤታቸውን ጉድ እያወጡ እንዲሆንን እያሉ ከሚነግሩን ሳይጀመር እንግዲህ ጉዳዩ መቅረቱ ጥሩ ነው የሚል አስተያየት ስላየሁ አሁን ግን ዋና ጥያቄ ምንድነው ቀብዱን ይመልሱ ይሆን ክትፎ እንግዲህ ዲጂዎቹና ኢቨንት አዘጋጆቹም ሌሎች ናቸው እንግዲህ ዲጂዎቹ በኢቨንት አዘጋጆቹ ነው ዲጂ ግሪ ኢቨንትና እነሱ ናቸው የላኩት የነበረው ያው አጨብጭበን ወደ ቤታችን ገብተናል ለእንዴት ብለን እንጠይቀዋሉ እንኳን የኛ ቀብድ ሙሽራው እኮ ቀርታለች ሙሽሪት ቀርታለች እኔ አሁን በዚህ ሰዓት ደውዬ ገንዘብ ብለው ና ነው የሚልኝ አስተኝቶ ከባድ ነው እኔ ገደል ግባ ድግሱ ሉላ አንቺ ያልደገሽ ገደል ግባ ምን አለባት ገደል ግባ 450,000 ለእንትን ነው ለክትፎ ከህይወት አይበልጥም ባክ ዲኮሩ ሲጨመር እንደዚህ ወደ ሚሊዮኖች አለ ምክንያቱም ከምትለው የቁስና የፍራንክ ነው አይደለ ነገ እኮ ተጋብተህ እኮ ባለመግባባት ህይወትንም ማጣታል ግን ለአዲስ ተጋቢዎች ግን በጣም ትልቅ ትምህርት የሚሰጥ ነው እኛ እንደው እንዲሁ ያዋዛን በቀልድም በምንም ማነሳ ነው እንጂ ሳትግባቡ አትጋቡ በፍጹም አንድ ገጽ ላይ መሆን ግድ ይላል በጊዜ በተለይ ደግሞ የርቀት ፍቅር በርቀት ያሉ ነገሮች አሁን አካል ለአካል የማያገናኙ ነገሮች አሉ አይደል ልክ ሲያገናኘን የሚከሰቱ ነገሮች ይኖራሉ በፊት ያልገቡን በርቀት የምናስባቸው ነገሮች ቅርብ ሲሆኑ ማለት ነው ወዲያው ቀን ቆርጦ ከማድረግ በአካል ተገናኝቶ ያንን ነገር በደንብ አምኖ ተግባብቶ ተጠናንቶ ከሆነ ግን እንግዲህ ይሄን ሁሉ ታዳሚ ካርድ በተነ እውነቱን ለመናገር እንዲህ አይነት ሰርጎች ሳይሳኩ ሲቀሩ የሙሽሪትና የሙሽራው ጉዳይ ብቻ አይደለም የቤተሰብም ጉዳይ ነው የእናት የአባት ያጎት ያክስት የወንድም አይነት እነዚህ ሁሉ ሰዎች ያዝናሉ ባለመሳካቱ ማለት ነው ግን ደግሞ ወደፊት ተጋብተው በጣም ደግሞ ከሚያዝኑ እቺን አንድ ቀን ሀዘን እንደምበያዝኑ ደግሞ የተሻለ ነው ምናልባት ለበጎም ሊሆን ይችላል ነው ፊት ሊገርፋቸው ይችላል ግን ያንን ማሳለፍ ሌላው ደግሞ ይሄ ደግሞ ሰርግ አልሆነም ተብሎ ደግሞ እነዚህም ሰዎች ይለው አበቃ ማለት አይደለም ለምሳሌ ተግባብተው ተነጋግረው ስህተቶችን አርመው ለሚቀጥለው ያመኑበትን ሰው ተጠርቶ የማይቀርበትን ሰርግም ሊያደርጉ ይችላሉ አናውቅም አበቃ እኮ ልንልም አንችልም ተለያዩ ማለት አንችልም ያው እንግዲህ በእነሱ መሀል የሚቀር ጉዳይ ሆኖ ግን እንደው ሀሳብ ተመልካቾችም ይስጡበት ብለን ነው እንግዲህ የከተማችን የዛሬ አነጋጋሪ ሰርግ ነው ሙሽሪት ቀረች አሁን ሙሽራ የቀረች የሚል ሙዚቃ ይኖራል ሙሽራ የሴት ነዋ ቀረ አለ ሙሽራ ቀረች የለም አሁን ቢኒያም ነው የሚዘፍነው ቢኒ ቀየረ ልትቀር በፖሊስ ነው የሚያስጠብቃት እኔ ሄዳለሁ እሷ ብትቀር እኔ እዛ አልሄድም እንዴ ክትፎቹን ምኖቹን ይዤ አልሄድም እንዴ እኔ ግን እንዲህ አይነት ሙሽራ ኧረ ተው ገበያን አትዝጋ
እቀራለሁ አንዲ ሲባል ገበያ ይዘጋል። አንዳንዱ ትዳር በትልቅ ተቋም ነው፣ ቀልድ አያስፈልገውም። በጣም ለዚህ ነው ፕላን ቢያዘጋጁም ብላችሁ ብሎም ይጽፋል። እንደዚህ አይነት ሰርግ እኮ ነው። የፖሊስ ምርመራ ነው ወይ የሚል አንዴ ሙሽራው በጣም አረፈደ። ሰርግ ነውና በጣም ያው ሙሽራ ያረፍዳል፣ ግን ይሄኛው በጣም አረፈደ። ስልክ ያነሱ ሚዜዎቹ ምናምን ለካ ይመስለኛል መኪና ትንሽ ችግር ገጥሟቸው ግርግር ላይ ሆነው ነውና ደነገጡ። እዚህ ሴቶች ቤት ውስጥ ያሉ እርብሽብሽ ተባለ ምናምን። ወዲያው ከዝንያው ገባ፣ ሱፍ ምናምን ለበሰ። ሚዜ ወንድሞች ምናምን እኛ እንሆናለን ምናምን በቃ ትወጣለች ከዚህ ቤት ምናምን ተብሎ ሱፍ ለብሶ ከዝንያው ኃይሎ ጋር ሊጨፍር ሲል መኪና ክላክስ እያደረገ ሲመጣ ተሰማና በዛ ልኩ ላይ የተዘጋጁ ሰዎች ነበሩ። ጎረቤት ምን እንዳያፍር ብለው በቃ ትወጣለች፣ ቬሎ ለብሳ ትወጣለች ብሎ ከዝን ያው ያጎት ልጅ ነው፣ ቤተሰብ እንደዚህ አይነት ሪስክ ይወስድልሃል ኦፍ ኮርስ። ሱፉ ምናምን አስተካክሎ በቃ ነው ይወጣለሁ ያወጣታለሁ ምናምን ተብሎ ዝግጅቱላ ተደርጎ ነበረ። ግን መጡ፣ የመኪና ችግር ስለነበር ግርግር ላይ ሆነው ስልክ ሳያነሱ ቀርቶ ሆነው ያው የዛሬ አነጋጋሪ ሰርግ እንግዲህ ሙሽሪት ቀርታለች። ምክንያቱም ነግረናቸዋል። ቀብድ የተከፈላቸው የተለያዩ አካላትም ቅሬታቸውን አሰምተዋል። አንዳንዴ እንዲህ ያጋጥማል። እንዳያጋጥም ግን ከእንደዚህ አይነት አጋጣሚ ሌሎች ተጋቢዎች ትምህርት መውሰድ አለባቸው። አዎ በደንብ። በዚህም ጉዳይ ላይ ተጨማሪ ሀሳብ አለን የምትሉ ካላችሁ ደውሉልን፣ ጻፉልን።